በእስር ቤት ውስጥ ከፍተኛ ድብደባ ነው የደረሰብኝ። አንገቴን ደብድበው ሰበሩት። እጆቼም ተሰብረዋል። የማረሚያ ቤቱ ፖሊሶች ጨለማ ቤት ለብዙ ዓመታት አስረውኛል። ይህ ድምጽ የግፍ በትር ያዛላቸው የበደል አርጩሜ ያጎበጣቸው በሀገራቸው እንደ ባይተዋር የተቆጠሩ ንጹሃን ድምጽ ነው። የህገወጡ ህወሓት ቡድን ወደ ስልጣን መንበር መውጣትን ተከትሎም በህግና በመዋቅር ካባ የተጎናጸፉ አበጋዞች በሀገሪቱ ላይ ተዘረጉ። እነዚህ ህጋዊ መስመር የሚመስሉ የፖለቲካ መርቦች ከጀርባቸው ግን የሞራልና የነጻነት ድምጾችን የሚያንቁ የፖለቲካ ተፎካካሪዎችን፣ የሰብአዊ መብት ተሟጋቾችንና የነጻው ፕሬስ ብዕረኞችን አንገት የሚያስደፉ ረቂቅ የጭቆና ስልቶች ነበሩ። ይህ በህግ ስም የተሸፈነ ጥፋት ሀገሪቱን ቀስ በቀስ ወደ አምባገነንነት ባህር ውስጥ ዘፈቃት። የታፈኑ እውነቶችና የተደበቁ መብቶች ጠባሳም በበርካታ ሀገር በቀልና ዓለም አቀፍ የሰብአዊ መብት ተቋማት የታሪክ ሰነዶች ላይ በደም ቀለም ተከትቦ ይገኛል። የፖለቲካ ተቃዋሚዎች እውነትን ፍለጋ ብዕራቸውን ያነሱ ጋዜጠኞችና የወደፊት ተስፋቸውን በነጻነት መድረክ ላይ ለመሳል የደፈሩ ወጣቶች ሁሉም የጨለማ ክፍል እጣፈንታ ተጋሪዎች ነበሩ። በዚያ የብርሃን ጨረር በማይታይበት የጠባብ ክፍሎች ግድግዳ መካከል ጊዜ ይቆማል፣ ድምጽ ይታፈናል። ከባድ የብረት በሮች በተዘጋጁ ቁጥር የሚያስተጋባው የግርፋት ድምጽና ሰቆቃም የተከበረውን ሰብአዊነት አፈር ያለብሳል። እኔ ፍርድ ቤት ተወስቼ አላውቅም። እኔም ጓደኞችን እዛ ግቢ ውስጥ ቼሎ ጋርደን ውስጥ ሆነን ነው የፍርድ ወረቀት ይዞ የመጡልን። ፎር ኢንስታንስ 27 ነበር ነኝ እኛ 27 ሆነን በስንት ነው የተፈረነው? 219 ዓመት። ወረቀቱ የፍርድ ወረቀቱ እስር ቤት ውስጥ ነው የሚታደረው። 15 ዓመት 20 ዓመት አንዳንድ ጊዜ 200 ዓመት ስንት ናችሁ የተባሉ ሁሉ አሉ። ስንት ሰው ናችሁ እዚህ ውስጥ ክላስ ያሉት? 200 ዓመት ተከፋፈሉት። ከወዲህ ደግሞ ሌላ በትር በከፍተኛ ትምህርት ተቋማት የፍትህና የሰብአዊ መብት ጥያቄ እሳት ገና ጭስ ወደ ሰማይ ሳይታይ ያገዛዙ የኃይል ክንድ ተዘርግቶም የማጥፋት እርምጃም ይወሰድበት ነበር። የተማሪዎቹ እውነትን የመፈለግ መንፈስ በብረት ምላሽ ተሸብቦም አፋቸውን እንዲዘጉ ይገደዳሉ። የመብት ጥያቄዎችን ባነሱ ቁጥር የጥይት ራት መሆን የዚያ ዘመን አሳዛኝ ገጽታ ነበር። በ1997 ዓመተ ምህረት የተቃውሞ ድምጾች አደባባይ ሲወጡም የነጻነት ጥማቸውን ሳይሆን የመኖር ተስፋቸውን ከህይወት ምህዋር ላይ ቆርጦ ያስቀረም በነጠረ ጥይት የተቸረ የሞት እጅ ነበር። አደባባዮቹ በደም ሲረሱ የተረፉት ደግሞ የወጣትነት ወዛቸውን በማውና ጦር ላይ ወታደራዊ ካምፖች ግድግዳዎች መካከል እንዲያሳልፉ ተገደዱ። ስለ ሀገራቸው ማዕከላዊነት ጥያቄ ባነሱ የማዕከላዊ ወህኒ ቤት የጨለማ ክፍሎች ሲሳይ ሆኑ። ይህ የግፍ ተግባር ለሃይማኖት ተቋማትና አባቶችም አልተመለሰም። የሙስሊሞችን መብት የሚጠይቁ ኡስታዞቻችንን በሐሰት አሸባሪ ብለው አስራዋቸው ማሰራቸው ሳይበቃ በውሸት ማሰራቸው ሳይበቃ እስር ቤት ውስጥ ደብድበዋቸው ያጥላሉ ነበር። ህወሓት የገዳሙን ደን ገዳሙንም መነኮሳቱንም በማባረር በማሰደድ የተለያዩ ተጽዕኖዎችን ሲያደርግ ስለምቃወመው እኔም ያን ስራዬን ትቼ ገዳሙ ውስጥ ራሴን መስዋዕት ለማድረግ ሄጄ ነበር። ከዚያ በኋላ ነው እንግዲህ መንግስት ህዝቡን አነሳስተሃል፣ አስታጥቀሃል፣ አደራጅተሃል በሚል ያው ፍለጋውን ቀጠለ። ከላታት በአንድ ቀን እንግዲህ ወደ እስር ቤት ገባው። የዋልድባ አባቶች የዋልድባ መታረስ የለበትም ብለው ስለተቃወሙ ብቻ እና አባ ገብረ ኢየሱስን አምጥተው እኛ ጋር ጨለማ ቤት ውስጥ አስረው ከፍተኛ የሆነ ኢሰብአዊ ግፍ ፈጽመውባቸዋል። እነዚህ ሰዎች ስለ ሃይማኖት የሚያወሩበት ምንም አይነት የሞራል ልዕልና የላቸውም። የጭቆናው በትር
አሁንም አልቆመም። ህገወጥ ቡድን የልማታዊ መንግስት ኢኮኖሚ ሞዴልን በማርቀቅ ወጣቶችን በፖለቲካ አደረጃጀቶች ስር ለማስገባት እንደ መሳሪያም ይጠቀምበት ነበር። የመሬት ሽንሸና፣ የስራ ዕድል ፈጠራም፣ የብድር አቅርቦትና ጥቃቅንና አነስተኛ ኢንተርፕራይዞች ተደራሽነት ከገዢው ፓርቲ አባልነትና ታማኝነት ጋር የተሳሰሩ ነበሩ። አባል ያልሆኑ ወይም የፓርቲውን ፖሊሲ የሚቃወሙ ወጣቶች ከኢኮኖሚያዊ እድሎች ይገለላሉ። ተስፋቸው የተቆረጠ፣ ጉልበታቸውና እውቀታቸው በፖለቲካ ጥር ስር የታሰረባቸው እነዚህ ወጣቶችም በገዛ ሀገራቸው ባዕድና ጥገኛ እንዲሆኑ የተገደዱበት ያ ከባድ የወጣትነት ምዕራፍ በታሪክ ገጽ ላይ ጥቁር ጥላውን አሳርፎ አልፏል። ቡድኑ የግፍ መረቡን ከስልጣን ከተወገደ በኋላም አልሰበሰበም። ይልቁንም ጭካኔ ፈረጠመ፣ ሰቆቃ በረታም። የሰሜን ኢትዮጵያ ሰማይ በጦርነት ደመና በተሸፈነበት በዚያ ጨለማ ወቅትም በትግራይ ምድር የነገሰው ፍርሃት የወጣቶችንና የታዳጊ ህፃናትን ቀጣይ ድል ወደ እሳት ግንባር መራው። የእናትና አባት እቅፍ፣ የትምህርት ገበታና የልጅነት ጨዋታ በወታደራዊ ምልመላ አዋጅ ተተኩም። ልጆቻቸው ለውጊያ ለማስረከብ ያንገራገሩ ቤተሰቦች ላይም የወረደው መከራ ቀላል አልነበረም። የዕለት ጉርስ እርዳታን ተከለከሉ። የታማኝነት ማረጋገጫ ዋጋቸውም የገዛ ደማቸው እንዲሆን ተገደዱ። አብዛኛው ወጣቱ ወደ አዲስ አበባ የተሰደደ ነው፣ ጦርነቱ በመፍራት። ይሄ ጦርነቱ እያስከተለ ያለው ነገር ነው። ትግራይ ሰላም ብትሆን ወጣቱ ወደዚህ አይመጣም፣ አይፈራም። አሁን ሴቶች ካልክ፣ ወጣቶች ካልክ፣ አባቶች ካልክ ጦርነቱ ፈርቶ እየመጡ ነው ወደዚህ። ጦርነት ይነሳል እያሉ ማለት ነው። ማስራት የሚችለው ጉልበት ስራ ላይ እየዋለ አይደለም። ዓለም አቀፍ የሰብአዊ መብት ተቋማትና የዩኤስኤድ መረጃዎች እንደሚያመላክቱት ገና ታዳጊ የሆኑ ህጻናት ሳይቀሩም የስልጣንና የፖለቲካ ፍላጎት ማሟያም የጦር ግንባር ከለላና የታጠቁ ተዋጊዎች ሆነው ወደ እሳት ተማግደዋል። የነገዋ ሀገር ተስፋ የነበሩት እነዚያ ህጻናት የልጅነት አየር ሳይተነፍሱ የጦርነት ሰለባ ሆኑ።